በኋላ ላይ ይቸግራል አንተ የመጋዘኑ ቁልፌን ያለው አይደለም ቁልፉን ያለው የኔ ያለው የመጋዘኑ ቁልፌን ያለው አይደለም እኔ ቆይ የኔ ያለው አትርበትበት የመጋዘኑ ቁልፌን ያለው ነገር እንዴ ስጣቸው የኔ ያለው የመጋዘኑ ቁልፍ ስጣቸው ሰላም እንዴት ነሽ ሚጣ ሰላም ነው እንዴት ነው ሰላም ነው እግዚአብሔር ይመስገን ጤና ይስጥልኝ አብሮ ይስጥልኝ አንዳንድ ጥያቄዎችን እሱን ለመጠየቅ ነበር የመጣው ናግባ የንሱ ይተቆል ኧረ አለቁ ከደምዶ መርበተበት ኧረ ምንም እንዲሁ ከበቂ በላይ ለማስረዳት ሞክሬያለሁ እርሶ ስለዚህ ምንም የሚያስቆምኝ ነገር የለም ቤቱን እንፈትሽዋለን ንግቡ ቤቱን ፈትሹልኝ ምንም ነገር እንዳይቀር መጀመሪያ ቤቱ ይፈተሽ ያለ ምንም ፍቃድ ዝም ብሎ መፈተሽ አለ እንዴ ምን አለ መሰለህ አንተ መልሱን ንገረኝና ለስራህም ጥሩ ይሆንልሃል ለቀረጻውም ያለውን ነገር ብትነግረኝ እኔም መልሼ ጥሩ አድርጌ እነግርሃለሁ እንደዚህ ጤነኛም እየመሰልከኝ አይደል ምን ችግር አለው ለአንተ እኮ ሲባል ያንተም እኔ እኮ ፕሮግራም እንዲያመጣ የምሰራው ስለ ህግ እኔ ልትነግረኝ አይደለም አሁን ከነሱ ጋር ስለመጣ የምታገኘው ነገር ያለ መስሎ ከዚህ በፊት ብቻውን ይመጣ ነበር አይ ምናልባት እኔ ከዚህ በፊት ብቻውን ይመጣ ነበር ወይ አይመጣም እኔ አላውቀውም እንጂ ሲጀመር አሁን ምን እያልኩ ነው ከነሱ ጋር ስለመጣ የምታገኘው ነገር የለም አንተ ግን ይኸውልህ አንተ አትዛተ የመጋዘኑ ቁልፍ ያለው ያን ያለ የመጋዘኑ ቁልፍ ስጣቸው አትነግረኝ ገንጥዬውን ቢሆን እገባለሁ ና ናውጣ እኮ ጥያቄውንም ስጠኝ መልሱንም ስጠኝ እኔን ምን ብዬ እንደምመልስልህ ማለት ነው ምን ማለት ነው ስለናንተ ድርኔ ምን አውቄ ነው ጥያቄውንም መልሱንም ላንተ የምሰጠው ቅድሚያ ሁለቱም ሰርግም ሞትም እኮ አንድ ነው ስለዚህ ለሁለቱም ቅድሚያ የምሰጠው ለሁለቱም ቢያንስ ወይ እኩል የሚሆን ድንኳን የምትለው ነገር ነው ድንኳን ግማሽ ድንኳን እንዴት ነው የሚሰጠው ለሰው እና ታዲያ እንዴት ማድረግ ነው አንድ ድንኳን የሚባለው ሙሉ ነው አይደል ግማሹ አንድ ቦታ ሄዶ ግማሹ አንድ ቦታ መሆን ይችላል ብዙ ሳጥኖች ይገባሉ መኪና ያመጣል ይጭናል እኔ ስለማይ እንደ መጋዘን አድርጎ እየተቀበለ አምጥቶ ይቆልላል እዛ ወዲያው እንዳላይ ይዘጋብኛል ስለዚህ ያንን ይጭናል አሁን ማዘር ይቀጥታ ሄደን መጋዘኑን ከፍተን ገብተን ብናይ አሉ ቃዎች የገቡ ቃዎች አሉ ይገባሉ ይወጣሉ የገባም የሚያስወጣም የለም ይከፈል አንተ እውነት አለ መጋዘኑን ብንከፍተው ምንም ነገር አናገኝም ምንም የለም እና ደግሞ ለመክፈትስ እንዴት ነው ዝም ብሎ የሚከፈል አሁን እኮ አንተ እያልከኝ ያለው ነገር የማይጥም ነገር ነው እንዴት ነው እኔ መልሱ ካለኝ ስለናንተ ድር ለምን ጠይቃለሁ እና አሁን ምን ፈልጋችሁ ነው ታዲያ የመጣችሁ ጥያቄ ነው ምን ጠይቀው መግባት ይችላል ወደ ቤት ማቀው ነገር የለም ተስፋዬ ስቴል ለምን እንደደረገው ታዲያ ምንም እኔ አሁን እንዲ ወይም እነሱን ይዘመተ እንትን ስላልክ የምታገኘው ነገር ያለ ነገር ቤስቲን የምታገኝ መስሎ ከሆነ ተሳስተሃል ምን ማለት ነው እኔ ምን አቅለታለሁ ፈልጎ የመጣ ነገር ካለ አሁን ከማያቸው ባህሪዎች አንተ ላይና ከመርበትበት በመነሳት አንድ ነገር እርግጠኛ ልሆንልህ እችላለሁ የሰራው ወንጀል አለ እየደበክን ያለው እኔ ምንም የሰራሁት ወንጀል የለም ታዲያ ለምን ነው የምትርበተበት አንተማ ተጠያቂ አትሆንም ምክንያቱም አንተ ጋር ቁልፍ እንዳለ ህዝቡ አያውቅም አንተ ጋር እንዳለ ቁልፍ አያውቅም ህዝብ ይበቃል መናዘዙ እኛም ተናዘናል የኔ ፍሬምን ወንጀል አደብቅላቸው እኔ ምንም የማውቀው ነገር የለም ይሄ ድርተኛችንም አይደለም የትም አላውቀውም እኔ ከምንም ታዲያ ለምን ንግክ ላበላብዩን እኮ ነው ምንድነው ያስደነገጠ ንብረትን ታከራያለህ ከዛ ውጪ ደግሞ መጋዘን ውስጥ አንዳንድ እቃዎች እንዲገቡ ታደርጋለህ ሌላ ነገር እንዴት ነው ሌላ ነገር ማስገባው መጋዘን ውስጥ ምንም ነገር አላስገባህም ምንም የገባ ነገር የለም ስለዚህ አሁን እኛ ተነስተን ድንገት ሄደን ከፍተህልን ገብተን ብንፈትሽ ምንም ችግር የለብህም እንዴ በምን አግባብ ይሄ እንግዲህ ምንም ያለውን ነገርኩህ እውነታውን እኮ አይደለም እየነገርከኝ ያለው የምጠይቅን ጥያቄ ከስምህ ውጪ የመለስክልኝ መልስ የለም ምንም ዳኝነቱ ነው ዳኝነት ራሱ እኔ ነው ብንጠይቅ ማለት ነው ካሉት አንጻሮች በእውቀት አንጻር ራሱ ካንተ የተሻለ ነገር አላቸው እሳቸው ስለ እድር በማወቅ እድሩን ለማስተዳደር እውቀት ነው የሚያስፈልገው አይደል እዛ ጋር አሁን ማዘርን ቅድም አንተ ስጠይቀ የነበራቸውን ጥያቄዎች በጠይቃቸው በስተክል ባግባቡ ይመልሱልኛል ስላጠፋ ወይ የጎደለበት ነገር ስላለ ትለኛለች ካንተ እኮ ማወቅ ያለብኝ ነገር እየጠየቅኩ ነበር እየመለስክልኝ ነበር አሁን ማዘርን እየጠየኳቸው ነው እሳቸው አጉሏል አልከኝ አይደል የሌለውን ነገር ጨምራ እየተናገረች ነው ስሜን እያጠፋች እኮ ነው ሲጀምር ቁልፉ መቀመጥ የነበረበት የግምጃ ቤት ኃላፊው ጋር ነው
አሁን እስኪ እንዴት ነው እስኪ አሰራራችሁን እስኪ ንገሩኝ። ምንም በትክክል እየመለሱልኝ አይደለም፣ ግን እስኪ ተጨማሪ ጥያቄ ልጠይቅ። እኔን መቼም ደሃ ናት ከዛ ቤት እኔን ለማስወጣት ካልሆነ በስተቀረ ምንም አይነት ነገር የጎደለብኝ እድርተኛውም አለ አባሉም አለ እድርተኞችም አሉ ያውቃሉ። ማንኛውንም እድርተኛ ላቀርብ እችላለሁ። ያውም እኮ በቤታቸው አልፈ ነው የምታስገባው። አይሁን ማለት አይቻልም እኮ። ደሃ ናት ምን ታመጣለች እኔ ምንም አላልኩም። የረጋገጥክ ነው የምትገባው። እንደፈለገ ተናግሬያት አላውቅም። ዕቃ እንትን ለማለት ሲጠሩኝ ይሄዳለሁ። ቁልፉን ያለ መጋዘኑ እኔ እንዴት ነው ቆይ እንደዚህ አይነት ጥያቄ የምትጠይቁኝ? የመጋዘኑ ቁልፍ የት ነው ያለው? ለመጨረሻ ጊዜ ነው የምጠይቀው። እኔ አንተ ለራስህ የሚያዋጣህን ታውቃለህ። በኋላ መወጫ አታገኝ። እኔ ላይ እንትን ለማለት እንጂ አንድ ነገር ጎሎም አያውቅም። እሱም ተጠያቂ አይደለም። ጎዶሎ ንብረት ነው ካለፈው ዳኛ የተረከብኩት እያለ ነው። በፍጹም ይሄ ዳኛውም አሉ በህይወት ችግር የለውም ሊያስረዱ ይችላል። ሲመዘብሩ ነበር ያልከኝን ሴትዮ አብሬ ይዣቸው መጥቻለሁ። እሳቸው ፊት ለፊት አሁን ስታወራኝ የነበረውን ነገር እንድትደግምልኝ እፈልጋለሁ። ምንም ችግር የለውም። እርግጠኛ ነህ? እርግጠኛ ነኝ። አስገቡልኝ። ማዘር የመጣኑ ግን አንድ ከፋብሪካ ላይ የጠፋ ንብረት እናንተ እድር መጋዘን ውስጥ እንደተቀመጠ ስለሰማን ነው። ለዚህም ደግሞ በቂ ማስረጃ አለ። እሺ አሁን ምንድነው? እኔ ከ35 ዓመት በላይ አገልግሎት ሰጥተናል። እድሩ ሲመሰረት በ25 ሳንቲም የተመሰረተ እድር ነው። መጀመሪያ ሲመሰረት እድሩ ችግርም ካለ ያው የሚያስጠይቀኝም ካለ የኮሚቴዎች እሱም ብንነጋገር አይሻልም? ቁጭ ብለን ለመነጋገር ካሜራውን መጀመሪያ አስጠፋው። ቀጥታ ነው ምላሽ እንድመልስልኝ የምፈልገው። መልስ ሰጥቼ አዘጋጅቼ የምትመልስልኝ ምንም ነገር አይኖርም። በሰርግም በምርቃትም ልደትም ይኑር ምንም ይኑር እነዚህን ሰዎች ያለምንም ክፍያ ትረዷቸዋላችሁ፣ ትሰጣቸዋላችሁ። በአባልነት እንግዲህ አባል ከሆኑ ተነጋግረን ቢሆን ነው የሚሻለው። ተነጋግረን ማለት ብታስረዳኝ እና እኔ በመለሰልህ እኮ አስረዳሃለሁ እኮ ጥያቄ ጠይቃለሁ፣ አንተ መልስ ትሰጠኛለህ። እቃው እንዳለ ወጥቷል የለኝም ብትለኝ እኔን እንዲያስተዛዘን የሚመጣ ሰው አለ። ፀሐይ ላይ አላደርገውም ወይ ዝናብ ላይ አላደርገውም፣ ድንኳን ያስፈልገኛል፣ ድንኳን ተክላለሁ። ለዛ ነው በየወሩ ከደሞዜ ላይም ከምኔ ላይም እየቆጣጠብኩኝ ሊያድር የምከፍለው። የለም ብትለኝ እኔ አልለቅህም። እኔ እንደማለቅ ደግሞ ማንም ሰው ይለቅሃል ብዬ አላስብም። እኔ ያው የተለያዩ ክራይ ምንም እንትን በማድረግ የጎደሉትን ነገሮች እንዲሟሉ እያረኩኝ እዚህ ደርሰናል። የጎደለ ንብረት እንዴት ነው በኪራይ የሚመለሰው? አንዳንድ የሆነ የሚያጠራጥሩ ነገሮች አይተን ነበረ እዛ ግምጃ ቤት አካባቢ። እኔም ደግሞ መሬት ለመሬት ተስቤ ገብቼ ነገሮችን ቼክ ለማድረግ ሞክሬ ነበረ። አሁን ለጥያቄዎች ሁሉ በግልጽ መልስ እየሰጠኝ ነው ያለው። ምክንያቱም ከ6 ወር በፊት የተፈጠረ ታሪክ ነው እኔም እያወራ ያለሁት፣ እየመረመርኩትም ያለው ከ6 ወር በፊት የተፈጠረ ታሪክ ነው። እነዛን ሰዎች እንኳን የማይችል ነገር ግማሽ ድንኳን እንዴት ነው የምትሰጠው? ያው ከችግሩ አንጻር ነው። ያው ሁለቱንም ለመርዳት እስከሆነ ድረስ በማሰብ ነው። አቶ በቀለ እኔ እንጃ ጤነኛም እየመሰልከኝ አይደለም፣ ትክክለኛ መልስ አይደለም እየሰጠኝ ያለው እኮ። ለምን አላስቆሙም ካልቻለች? ያው አሁን ለወደፊት አስቤ አቅጄ ያለው ነገር መቼ የድርጅቱ የድሩ ንብረት ካለቀ በኋላ ያ ለቅሶ እኔ ጋር ደረሰ። ከዛ እርሶ መጥቼ ስጠይቆት ኦልሬዲ እቃዎቹ ወጥተዋል። ስለዚህ ለአንተ የምናቀርብልህ እቃ የለኝም አሉኝ። እኔ ላይ የሚፈጠረው ዲስአፖይንትመንትን ወይም ደግሞ መከፋትን እርሶ እንደ ዳኛ እንዴት ነው አንድ ላይ ያደረግ? እኔ እኮ የድር ዳኛ አይደለሁም። ስለ እድራችሁ እድር እንዴት እንደሚሰራ የማውቀው ነገር የለም። አሰምሽን እየወሰድኩ ነው እየጠየቅኩ ያለሁት። እኔ ጥያቄዎቹን 5-6 ለቅሶ አጋጠማችሁ እንበልና ነው እያልኩ ያለሁት። ካላችሁ ንብረት ውጭ የሆነ ያን ነገር እንደ ዳኛ እንዴት አንድ ልታደርጓለን? ባይዘው አንድ ነገር ልነግርህ እፈልጋለሁ። እስካሁን ድረስ ራሱ መልስ ስጠኝ ያልከኝ ስጠይቀኝ የነበረው ነገር ካሜራማኔ በካሜራ ይዞታል። መልሱን እንድጠይቀኝ ስታደርግ የነበረው ነገር ግምጃ ቤቷ ራሱ ምንም ምን ያህል ያስገቡ ምን ያህል ይውጣ መዝገባም ቆጥራም እንተናት። ምናልባት እድራቸው አሁን የናንተ እድር 3 ድንኳን መሰለኝ ያለው። በአንድ ጊዜ ከ5 እና ከ6 በላይ ለቅሶች ቢያጋጥሟችሁ እንዴት ነው እንደዚህ አይነት ችግሮችን ስለ እድሩ ስለ አባልተኛው ሳይሆን እድር የሚባለው ማህበራዊ ተቋም እርሶ ሲገልጹት እንዴት አድርገው ሊገልጹት ይችላሉ? ምን ማለት ነው? ዛሬ ያለበት ሁኔታ ላይ ያለ ጎድሎ ነገር መረከብን የሚያረጋግጥ ማስረጃ አለ እንዴ? በምን መጀመሪያም ጎሎ ነው ስረከበው ምንም አልነበረም። እኩል ነው የሚከፍለው ክፍያ ተመሳሳይ ነው።
ስለዚህ ያንተ ለቅሶ ይሄኛው ለቅሶ ይበልጣል ብሎ ማወዳደርና ለዚህኛው ለቅሶ የተቻለ ነገር አድርጎ እዚህ ጋር መከልከል የለም። እጅርተኛ ልጁ ማስመረቅ ቢፈልግ ለልጁ ምርቃት ዕቃ የሚፈልግ ከሆነ እናንተ ቀጥታ አውጥታችሁ ትሰጡታላችሁ። ስለ እድሩ ማስረዳህ ነገር ካለም በምትጠይቀኝ መስፈርት መልኩ ቤት ገብተን እንድንነጋገር መጀመሪያ ምንድነው እየተርበተበቱት? ቆይ አይኔ እየተርበተበቱት ያለውን ነገር ነው ያልገባኝ። ተደንቀቁሽ ጥንቃቄ እያደረጋችሁ ሰላም እንዴት ነሽ? ሚጣ ሰላም ነው? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ጤና ይስጥልኝ። አብሮ ይስጥልኝ። አንዳንድ ጥያቄዎችን እሱን ለመጠየቅ ነበር የመጣ ነው። መግባት ትችላለህ? እሺ፣ መጀመሪያ ቀረጻውን ካሜራውን አቁሙና የመጣችሁበትን ሁኔታ አስረዱን። የመጣንበት ያው እርሶ የንቁ ድር ዳኛ ነው አይደል? ስለ ድሩ አንዳንድ ጥያቄዎችን እንጠይቆት ነው የመጣ ነው እኮ። ስለምን እንዴት ብላችሁ የመጣችሁበትን ሁኔታ ጥያቄን በጥያቄ እኔም ደግሞ የተጠየቁትን በአግባቡ ለመመለስ ያለውን ሁኔታ መጀመሪያ ካሜራውን አቋርጡና። ምንም ካሜራ ላይ እንትን የሚል ነገር የለም። እርሶን የምንጠይቆት እርሶ እየመሩት ስላሉት እድር ነው እኮ። እድሩ ምን ተፈጠረ ያለውም ነገር ካለ ችግርም ካለ ያው የሚያስጠይቀኝም ካለ የኮሚቴዎች እሱን ብንነጋገር አይሻልም? ቁጭ ብለን እኮ ቁጭ ብለን ለመነጋገር ካሜራውን መጀመሪያ አስጠፋ ማለት ምንም ችግር የለውም እኮ። ካሜራ መቅረጽን የደበረ አቋርጥላለሁ እንዲቋረጥ መፈለግ ከሆነ እኮ። አዎ እኔ ወይም ደግሞ ጋዜጠኛ ከሆንክም ደግሞ ስለ እድሩ ማስረዳህ ነገር ካለም በምትጠይቀኝ መስፈርት መልኩ ቤት ገብተን እንድንነጋገር መጀመሪያ ምንድነው እየተርበተበቱት? ቆይ አይኔ እየተርበተበቱት ያለውን ነገር ነው ያልገባኝ። እኔ ምንም የሚያርበተብተኝ ነገር የለም። ምንድን ነው ያስፈራሁት? ምንም የሚያስፈራኝ ነገር የለም። ግን ከመሬት ተነስቶ እንዲመቶ ቀጥታ ለሚዲያ እንትን ማድረግ አግባብነት አለው ብዬ ስለማላምን ነው። ምን ችግር አለው? ችግር እርሶ የሚደብቁት ነገር የለም እድሩ ላይ። እኛ ሲጀምር የድሮውን ተሞክሮ ለሌላ ሰዎች ማካፈል ነው ሀሳባችን። ፕሮግራም እየሰራን ያለ ነው። እርሶ እድር ላይ ያሉትን ጠንካራ ነገሮች ሌሎች እድሮች ላይ ማካፈል ነው የምንፈልገው። ያም ከሆነ እንግዲህ እንትን የምትሉም ከሆነ ችግር የለውም። ግን ጥያቄውን እንዴት ለምን አይነት ጥያቄ ምን አይነት መልስ እንደምሰጥ ተነጋግረን ቢሆን ነው የሚሻለው። ተነጋግረን ማለት ብታስረዳኝ እና እኔ በመለሰለን እኮ አስረዳሃለሁ እኮ። ጥያቄ ጠይቃለሁ፣ አንተ መልስ ትሰጠኛለህ እኮ። ጥያቄውንም ስጠኝ መልሱንም ስጠኝ። እኔ ምን ብዬ እንደምመለስልህ ማለት ነው። ምን ማለት ነው? ስለ እናንተ እድር እኔ ምን አውቄ ነው ጥያቄውንም መልሱንም ለአንተ የምሰጥህ? እና ለእኔም እኮ ግራ ሆነብኝ። ለምንድን ነው ስለ እናንተ እድር አንተ ነዳኙ አይደለ? እኔ አይደለሁም ነው እኮ አንተ ነህ እንጂ መልሱን የምትሰጠኝ። እኔ መልሱን ሰጥቼ ለምን ነው የምጠይቀህ? መልሱ ካለኝ ኦልሬዲ አንተን ለምን አወራሃለሁ? እንደዚህ አይነት ነገር ታዲያ በምን ብዬ ነው ምን አምኜ ነው እኔ ለአንተ መረጃና አንተን ልሰጥም የሚገባ? እኛ ከመንግስት የመጣን ሰዎች ነን። ከአንተ ጥያቄዎችን መጠየቅ ነው የምንፈልገው። ንቁ መረዳጃ እድር በምን አይነት ሁኔታ ላይ ነው ያለው? እርስዎ ዳኛ እንደመሆኑት መጠን ምንድን ነው እያደረጉ ያሉት? እድር ውስጥ ምንድን ነው ዓላማው? እየሰራ ያለው ለማህበረሰቡ ምንድን ነው እየጠቀመ ያለውን ነገር የሚለውን ነገር ነው መዘገብ ፈልገን የመጣ ነው። አሁን እኮ አንተ እያልከኝ ያለው ነገር የማይጥም ነገር ነው። እንዴት ነው እኔ መልሱ ካለኝ ስለ እናንተ እድር ለምን ጠይቃለሁ? እና አሁን ምን ፈልጋችሁ ነው ታዲያ የመጣችሁ? ጥያቄ ነው የምንጠይቀው። መግባት ይችላል ወደ ቤት? ለምን እንዴት ዝም ብሎ ይገባል እንዴ? አግባብነት ባለው እኮ ነው የሚገባው። አቶ በቀለ እኔ አሁን ካሁን በኋላ ከበቂ በላይ ለማስረዳት ሞክሬያለሁ እርሶ። ስለዚህ ምንም የሚያስቆሙኝ ነገር የለም። ቤቱን እንፈትሸዋለን። ኑ ግቡ፣ ቤቱን ፈትሹልኝ። ምንም ነገር እንዳይቀር መጀመሪያ ቤቱ ይፈተሽ። ያለምንም ፍቃድ ዝም ብሎ መፈተሽ አለ እንዴ? ምን አይነት ነገር ነው እንዴ? እስኪ ቁጭ በላ ተበቀለ። በአግባቡ ያለ ወረቀት ያለምንም ነገር ያለምንም ፍቃድ አንተ በዚህ ልክ ያርበተበተና ያስደነገጠክ የሰራው ነገር ቢኖር ነው? እኔ ያልደነገጥኩም። እድሩን እኔ ከዓመት በላይ ነው እኔ ሳገለግል ያለው። ሰው አምኖብኝ መርጦኝ ነው። እና እኔ ምንም እኮ ታዲያ ስለ እናንተ እድር እኔ ጥያቄውንም መልሱንም የምሰጥ ምንድን ነው? ምን ማለት ነው? ማስረዳት ያለብህ ወይም ስለምን እንደምትጠይቀኝ ጥያቄን እኮ አስረዳሃለሁ። እኔ ከሆነም ያልኩት ጥያቄን አስረዳሃለሁ አይደለም። ጥያቄን አስረዳሃለሁ፣ እጠይቅሃለሁ። ጥያቄው ካልገባህ ጥያቄውን አብራራልኝ ማለት ትችላለህ። ጥያቄውን አብራራልሃለሁ።
ከዛ ለመጠይቅ ጥያቄ ግን ካንተ ምላሽ ይፈልጋሉ። እሺ ተግባባን። እሺ ካሜራውን አስተካክሉልኝ ግቡ በቃ። ምን አለ መሰለህ አንተ መልሱን ንገረኝና ለስራህም ጥሩ ይሆንልሃል፣ ለቀረጻውም ያለውን ነገር ብትነግረኝ እኔም መልሼ ጥሩ አድርጌ እነግርሃለሁ። ጤነኛም እየመሰልከኝ አይደል? ምን ችግር አለው? ለአንተ እኮ ሲባል የአንተም እኔ እኮ ፕሮግራም እንዲያመጣ የምሰራው እኔ ያለውን ነገር አብራርተህ ብትነግረኝ መልሱን፣ እኔም ደግሞ በስነ ስርዓት መልሱን ምን የምትጠይቀኝን መልሱን እኔ የምጠይቀው ስም በቀለ ነው አይደል? ስም ማን ነው ስለ በቀለ እባላለሁ። እንደዚህ ስለ እንደዚህ መልስ ሰዓት ስንት ነው ስለ ሰዓቱን መናገር። አንተ የምታውቃቸው ነገሮች ነው የምጠይቀው። ማብራራት አይጠበቅብኝም፣ ማስረዳትም አይጠበቅብኝም። ለአንተ ምን ችግር አለው? መልስ ነገር ጥያቄ የምጠይቅ ምን ማለት ነው? እስኪ ንገረኝ። የትኛው ሚዲያ ነው እንደዚህ ሲያደርግ ያየኸው? ያው እኔ እኮ ለአንተ እንዲቀል ለእናንተም ጥሩ እንዲሆን ለእኔ የሚቀለኝ እውነታው ማወቅ ነው። እውነታው እንድትነግረኝ ነው እኔ የሚፈልገው። እውነታው እንድትነግረኝ ነው። እዚህ ጋር የምታዩት እንዳለ የሚፈልገው እውነታው እንድትነግረው ነው እንጂ ሌላ ምንም ነገር የለም። እሺ እና ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን ማለት ያስተካክሉ፣ ይጨርሱ። ከጨረሱ በኋላ ጥያቄ ጠይቃለሁ። ለጥያቄ መልስ ትሰጠኛለህ። በቃ አለቀ። ማወቅ የምንፈልገው ስለ እድር ነው። እድር ምን እየሰራ ነው? ምን እንደምታደርጉት ማነህ አንተ ምንድነህ የሚለው ነገር ነው የምጠይቅህ። የምጠይቅህ ነገር ምላሽ ይሰጠኛል። አሁን ለእድሩማ ብዙ ስንለፋ ቆይተናል እኮ። ቆይ ካሜራዬን ላብራና አሁን ያልከኝን ነገር ካሜራ ፊት እንድትነግረኝ ነው ፈልገው ለማስረዳት እኮ። መጀመሪያ አንተም ስለምትጠይቀኝ ብትነግረኝ ችግር አለ? የምጠይቅህ ስለ እድሩ ነው። ወይኔ ኧረ አቶ በቀለ በእናትህ አታድርቀኝ በእናትህ። የምጠይቅህ ስለ እድርህ ነው። እድርህ ምንድን ነው እየሰራ ያለው? ምንድን ነው የሚያውቀው? የምታውቀውን ነገር ነው የምትነግረኝ። ስለ እድርህ፣ ስለ ግምጃ ቤትህ፣ ስለ አሰራራችሁ፣ በቃ ስለ እድሩና ማህበራዊ ህይወት ላይ ያሉትን ነገሮች ነው የምጠይቀህ። ቀጥታ ነው ምላሽ እንድመልስልኝ የምፈልገው። መልስ ሰጥቼ አዘጋጅቼ የምትመልስልኝ ምንም ነገር አይኖርም። ታስተካክሉትና እንጀምር። እሺ አቶ በቀለ ወደ ጨዋታችን መግባት እንችላለን። ባይዘው አንድ ነገር ልነግርህ እፈልጋለሁ። እስካሁን ድረስ ራሱ መልስ ስጠኝ ያልከኝ ስጠይቀኝ የነበረው ነገር ካሜራማኔ በካሜራ ይዞታል። መልሱን እንድጠይቀኝ ስታደርግ የነበረው ነገር። ለማንኛውም ውድ ቤተሰቦቼ እንግዲህ አቶ በቀለ ምን ሲለኝ እንደነበረ እንግዲህ በቀድሞ ቪዲዮ ላይ አይታችሁታል። ካሜራማኔ እንግዲህ ሰሞኑን በጣም አስደማሚ የሆኑ ነገሮችን ነው እያደረገ ያለው። እኛም ማንጠብቃቸውን ነገሮች እንዳለ ፊልም እያደረገ እያያዛቸው ነው። እየተወሰዱ ያሉ ሽቶች ለእኔም ካሜራ በላይ እየሆኑ ያሉት ድንገታዊ የሆኑ ነገሮች፣ ሰዎች የሚጠይቁን ነገሮች ካሜራችንን አብርተናል ብለን ፕሮግራም ባልጀመርንበት ሁኔታ ላይ እየጀመረ እንግዲህ ብዙ ማስረጃዎችን እየሰበሰበልን ያለውና በዚህ አጋጣሚ ፓፒዬ በጣም እናመሰግናለን፣ እንኮራባለን፣ በርታለን። ወደ ጨዋታችን እንግባና አቶ በቀለ ያ የቅድሙ ነገር ይተውታል። አሁን ነገርኩት፣ ኦልሬዲ ሪከርድ የተደረገ ነገር ነው። መልስ ጠይቀው መልስ ተሰጥቶት ጥያቄዎትና መልሶትን ነገርት የሚመልሱልኝ ምንም ነገር የለም። እስኪ አቶ በቀለ ማን ናቸው? ከትውውቅን ጀምር። እኔ እንግዲህ እንደ ማንኛውም የእድር አባል የእድሩ አባል ነኝ። በህዝብ አምኖብኝ መርጦኝ ይኸው እስካሁን ሳገለግል። አቶ በቀለ ማኑት? አቶ በቀለ ማን ናቸው? እኔ እንግዲህ ያው እንደ አንድ ግለሰብ እኔ የእድሩ አገልጋይ ነኝ። ስለ እድሩ አይደለም እያወራ ያለሁት። አቶ በቀለ ማን ናቸው? እኔ ስለ አንተ ነው እየጠየቅኩ ያለሁት። እኔ አቶ በቀለ እባላለሁ። አቶ በቀለ እስኪ የት ተወልደው አደጉ? አስተዳደጉት ምን ይመስል ነበረ? እኔ በዚሁ አካባቢ ተወልጄ ያደግኩኝ ነኝ። እዚሁ እንግዲህ የራሴን ስራ ስሰራ ኖሬ ነው። ከዛ በኋላ እንግዲህ ያው በህይወት እስካለሁበት ጊዜ ድረስ እድሜም ለትዳር እንደበቃ እዚሁ ተድሬ እዚሁ ተኩዬ ነው እዚሁ የምኖረው። አሁን ባለትዳር እና የልጆች አባት ነው? አዎ። ስንት ልጆች አሉት? እኔ 4 ልጆች አሉ። 4 ልጆች አሉ። እስኪ እንዴት ምን ይመስላል? እስኪ የትዳር ህይወት አባትነት ምን ይመስላል? እንግዲህ ያው የተወለዱበት አካባቢ ነው ወልደውም አግብተውም እየኖሩ ያሉት እና ምን ይመስላል? እስኪ ያሉት ነገሮች። ሁሉም እግዚአብሔር ይመስገን ደህና ናቸው። በቤቴም በኑሬም ያው ደህና ነኝ።
ጥሩ ያው እንደሌላው የተትረፈረፈ ነገር ባይኖረኝም ያው እንደ ማንኛውም ሰው የዕለትን አግኝተን ውለን እንገባለን። አሁን እነዚህን ጥያቄዎች የምጠይቆችን ጥያቄዎች መልሱ መስጠት ነበረብኝ። እንደዚህ አይነት ጥያቄዎችን እርስዎ እንዲመልሱልኝ ቀላል ጥያቄ አይደለ እየጠየቅኩት ያለው? አዎ እርግጥ ነው እኮ። ታዲያ ለምንድን ነው መልስ ሰተኝ ነው ጥያቄ መጠየቅኝ እያሉኝ ያሉት? እኔ ያው መጀመሪያ ላይ እኔ አልገባኝም፣ ሁኔታ አመጣጣችሁም ግራ ስለገባኝ ነው። ያ እኛ እንግዲህ ስለ እናንተ የመረዳጃ እድር አንዳንድ ማስረጃዎችን ሳይሆን ተሞክሮችን ወስዶ ለሌሎች እድር የሚጠቅሙ ነገሮችን ማስረዳት ማሳየት ነው የምፈልገው። እድር የሚባለው አደረጃጀት ምንድን ነው፣ ስራው ምንድን ነው፣ ለሰዎች ምንድን ነው እየጠቀመ ያለው የሚለውን ነገር ማሳየት ነው የፈለግነው። እሺ አንተ ግን ያው እንደ አንድ እድር ዳኛ መመለስ ያለብን ጥያቄ ከመመለስ ይልቅ መልሱን ከኛ እንድንሰጥ ነበር ስጠብቅ የነበረው። እስኪ አቶ በቀለ እስኪ ስለ እድራችሁ እናውራ፣ ስለመጣንበት ነገር እና እድሩ ከተመሰረተ ምን ያህል ዓመት ሆነው? እንዴት ነው እድሩ እየተዳደረ ያለው? እርስዎ ደግሞ ስልጣን ላይ ከወጡ ምን ያህል ጊዜ ሆኖት? እኔ ዓመት ከ6 ወር አካባቢ ይሆነኛል ብቻ እና እዚህ አገልግሎት ዘመኑንም ለመጨረስ 6 ወር ነው የሚቀሩት። አዎ እንደዛ አካባቢ ነው። እና ያው እድሩ በአካባቢው ላይ ብዙ ልማትን አካባቢን በተመለከተ ኮሪደርንም በተመለከተ የተለያዩ ልማቶችን እያደረገ ያለ ነው። በዛ ላይ ደግሞ ከእንትንም ውጭ አግባብነት ባለው መልኩ የተጎዱ የተቸገሩትን ሁሉ እናግዛለን እና ይሄንን የመሳሰለ ነገሮችን እያደረግን እንግዲህ ጥሩ ሁኔታ ላይ ነው ያለው እድሩ። እድር ማለት ለእርሱ ምን ማለት ነው? እድር እንግዲህ የሰውን የእድርተኛውን የአባሉን ችግር የሚወጣበት ያለውን ነገር የሚመለከተውን ነገር አቶ በቀለ ጥያቄ እድር ማለት ለእርሱ ምን ማለት ነው? ስለ እድሩ ስለ አባልተኛው ሳይሆን እድር የሚባለው ማህበራዊ ተቋም እርስዎ ሲገልጹት እንዴት አድርገው ሊገልጹት ይችላሉ? ምን ማለት ነው ለእርሱ? አጋዥ እንደማለት ነው። ያው ሰው አንዴ ማድረግ የማይችለውን ነገር በዛ ባለው እድር አማካኝነት ችግሩን የሚወጣበት ማዕከል ማለት ነው። አልገባኝም። አሁን ግልጽ እንዲያደርጉልኝ እፈልጋለሁ። እድር አጋዥ ማለት አጋዥ የሆነበት ምክንያት ምንድን ነው? ማለት ከመጀመሪያው ጀምረን ከመሰረቱ እንድንጨዋወት ስለፈለኩ ነው። እድር ሰዎች እድር ለምንድን ነው የሚያቋቁሙት? እድር ለምንድን ነው የሚያስፈልገው? ምንድን ነው እድር የሚለውን ራሱ ለማወቅ ነው። አዎ አንድ መረዳጃ ነው። የሚፈልገውንም ጉዳይ ወይም የራሱ ፕሮግራምን ቢኖረው የሀዘንም ሆነ የደስታ ጊዜ የሚረዳዳበት የሚተጋገዝበት ማለት ነው። የሚረዳዳበት የሚተጋገዝበት ማህበር ማለት ነው። ስለዚህ ይሄ እድር እናንተ ጋር ከተመሰረተ እንግዲህ እኔ ታሪኩን እንደሰማሁት ኦልሞስት ከ45 ዓመት በላይ አሳልፏል። በዚህ በ45 ዓመት ጊዜ ውስጥ እንግዲህ ክፉንም ደጉንም አብራችሁ ታሳልፉ ኖራችኋል። እስኪ እድሩ አሁን ላይ እየሰጣችሁ ያሉት አገልግሎቶች ምን ይመስላሉ? ምን አይነት ሰርቪስ ነው ለእድርተኛው እያቀረባችሁ ያላችሁት? ያው ለእድርተኛው ዋናው ነገር መጀመሪያ ያው በሀዘን ጊዜ ነው። ምንም ጊዜ እንትን የሚባለው የሚቋቋመውም በሱ ነው። ግን ለመልካምም ነገር ሰው በሚፈልግ ሰዓት በሰርግም ምርቃትም ይሁን ያለውን ነገር መጥቶ አመልክቶ እቃ ሲፈልግ በአባሉ በሚገባው መልኩ እንዲያገኝ ይደረጋል፣ እንዲረዳ ማለት ነው። በሰርግም በምርቃትም ልደትም ይኑር ምንም ይኑር እነዚህን ሰዎች ያለምንም ክፍያ ትረዷቸዋላችሁ፣ ትሰጣቸዋላችሁ። በአባልነት እንግዲህ አባል ከሆኑ በየትኛው ለሰርግም መውሰድ ይችላሉ። ለሰርግና ለለቅሶ የምርቃት ሌሎቹ እንግዲህ ክራይም የሚከራዩ ሊኖሩ ይችላል ከውጭ። በተረፈ ግን ከውጭ ሳይሆን አሁን እድርተኛ ሆኖ ምናልባት ልጁ ማስመረቅ ቢፈልግ ለልጁ ምርቃት እቃ የሚፈልግ ከሆነ እናንተ ቀጥታ አውጥታችሁ ትሰጡታላችሁ። ቀጥታ አውጥተን ማለት ይጠይቃል፣ ሪኩዌስት ያቀርባል። ከቀረበ በኋላ እሱ እንደዳኛ ፈቃድ ሰጥተውት ለፕሮግራሙ የእድሩን እቃ ወንበርም ይሁን ድንኳንም ይሁን ሳህንም ይሁን ኩባያም ይሁን ወስዶ ያለበትን ፕሮግራም ተጠቅሞ እንዲመልስ ትፈቅዱለታላችሁ። ከለቅሶ ውጪ ክፍያ ይፈጽማል። ለምን? ያ እንግዲህ በእድሩ ላይ የወጣ መመሪያ ስለሆነ ነው። ማለት ለምንድን ነው? ፐርፐዙ ምንድን ነው? ምናልባት እነዚህ እቃዎች እኮ አይድል ሆነው የሚቀመጡበትን ሰዓት እናንተ ማከራየታቸው የመጠቀም እድሩንም የሚደገፍበትን ነገር ማመቻቸት ትችላላችሁ። እውነት ነው። ግን እዛ ላይ
መመሪያው ይወጣል። ህግ ለእድሩ የተሰጠው ህግ ስላለ ማን ነው ህጉን ያወጣው? መመሪያው ማን የሰጣችሁ? ያው በኮሚቴ ተዋቅሮ እዚህ እድር ላይ በዚህ ህግ መተዳደር አለበት እና በዚህ ደንብ መሰረት ነው እቃውን መውጣት መግባት ያለበት በዚህ መልኩ ነው ስለተባለ ያው የእድሩን ህግ ለማክበር ተብሎ ነው ይሄ ሁሉ ነገር ተደረገ። ነገሮች በሚደራረቡበት ሰዓት እንዴት ነው አንድ ልታደርጉ የምችሉት? ምናልባት እድራቸው አሁን የናንተ እድር 3 ድንኳን መሰለኝ ያለው በአንድ ጊዜ ከ5 እና ከ6 በላይ ለቅሶች ቢያጋጥሟችሁ እንዴት ነው እንደዚህ አይነት ችግሮችን የምትፈቱት? ያለ እንግዲህ ቀድሞ እንትን ያለ ካለ ያው ሀዘኑንም ከደረሰ በአንዴ መቼም ሁሉም ጋር ላይፈጠር ይችላል። ግን ተፈጠረ ቢባል እንግዲህ ወይ ግማሽ ድንኳን ማለት አንድ ለቅሶን ለሁለት እንዲካፈሉት ነው የምታደርጉት? ያው እንግዲህ እንደ ችግሩ ለማድረግ እንሞክራለን። እርስዎ እንደ ዳኛ እንዲያወሩኝ ስለፈለኩ ነው ይህን ጥያቄ እየጠየቅኩት ያሉት። ይፈጠራል ሳይሆን ሊፈጠር ይችላል፣ የማይፈጠርበት ምክንያት የለም። እንደዚህ አይነት ነገር ቢፈጠር እድሩ ምንድነው ሊያደርግላቸው የሚችሉት ለነዚህ ለአባላት? ያው የሚገባውን የክፍያና የእቃው እንኳን ባይዳረስ ግማሽ ድንኳን እንኳን አሁን እንዳልኩት ሁሉም አባል እዛ ጋር ኮንትሪቢዩት የሚያደርገው ተመሳሳይ ነገር ነው። እኩል ነው የሚከፍለው ክፍያ ተመሳሳይ ነው። ስለዚህ የአንተ ለቅሶ ይሄኛው ለቅሶ ይበልጣል ብሎ ማወዳደርና ለዚህኛው ለቅሶ የተቻለ ነገር አድርጎ እዚህ ጋር መከልከል የለም። ያለውን እቃ እኩል ማካፈል ከተቻለ ተቻለ ነው። የማይቻልበት ኮንዲሽን ቢፈጠር እርስዎ እንደ አንድ የእድር ዳኛ አመራር ምን አይነት ውሳኔ ነው የሚወስኑት? እንግዲህ ወዛ ያልተረከብነው እቃ ካለ ማለት ነው ወይ ከሌላ ክራይ እንዲጠይቁ እንዳይደረግም እኛ ያለውን ነገር ውጪ ስላለ እንግዲህ እስኪመጣ ወይም መጠበቅ ነው ያለብን ማለት ነው። ውጪ እስከሚመጣ ድረስ የኛ ሀዘን ይጠብቀናል። እኔ አሁን ለምሳሌ 4ኛው ለቅሶ የደረሰው እኔ ጋ ነው ብለን እናስብና ያ ለቅሶ እኔ ጋ ደረሰ። ከዛ እርስዎ መጥቼ ስጠይቆት ኦልሬዲ እቃዎቹ ወጥተዋል። ስለዚህ ለአንተ የምናቀርብልህ እቃ የለኝም አሉኝ። እኔ ላይ የሚፈጠረው ዲስአፖይንትመንትን ወይም ደግሞ መከፋትን እርስዎ እንደ ዳኛ እንዴት ነው አንድ ሊያደርግ የሚችሉት? እና እኔም ደግሞ መጥቼ ስጠይቆት አልተቻለም፣ አላቀርብልህም፣ ኦልሬዲ ወጥተዋል የሚሉኝ ነገር አይደለም። እየተከራየሁ አይደለም፣ ራሴ አዋጥቼ የገዛሁት ንብረትን ነው እየጠየቅኩ ያለሁት። እውነት ነው። ስለዚህ ይህን ነገር በምንድን ነው ሶልቭ የሚያደርጉት የሚለው ነገር እንዲመልሱልኝ ነው የምፈልገው። እኔ እኮ ለዛ እኮ ነው ቅድም ጥያቄውን መልሱን ማስረዳኝና በኋላ ላይ መልሱን እኔ ራሴ አስተካክዬ እንደመለስልህ ያልኩ እኮ ለዛ። እኔ እኮ የእድር ዳኛ አይደለሁም። ስለ እድራችሁ እድር እንዴት እንደሚሰራ የማውቀው ነገር የለም። አሰምሽን እየወሰድኩ ነው እየጠየቅኩ ያለሁት። እኔ ጥያቄዎቹን 5-6 ለቅሶ አጋጠማችሁ እንበልና ነው እያልኩ ያለሁት። ካላችሁ ንብረት ውጭ የሆነ ያን ነገር እንደ ዳኛ እንዴት አንድ ልታደርገዋለህ? ምክንያቱም አንተ የእድር ዳኛ ሆነ ስትመረጥ በቂ ነህ፣ ለቦታው ትመጥናለህ፣ ህዝቡን ታስተዳድራለህ፣ አባላቱን ታስተዳድራለህ ተብለን የተመረጥከው አይደል? ያንን ለመምረጥ ደግሞ የራሳቸው መስፈርት አላቸው። አንተ ስልጣን ላይ ከወጣበት ጀምሮ እንደዚህ አይነት ነገሮች ተፈጥሮ ላይሆኑ ይችላሉ። ቢፈጠሩ ግን እንዴት አድርገህ ነው ያንን ሲቹዌሽን ሃንድል የምታደርገው የሚለው ነገር ያሳስባል። ለዛ ነው እኔ የምሰጥ መልስ የለኝም፣ የምጠይቅ ጥያቄ ነው ያለኝ። እና ምን ማድረግ ይችላለሁ? ከወጣ ማለት እቃው ከተረከበ ሌላኛው ጋር ከሄደ ምንም የአማራጭ እኔ አለቅም። እኔ አሁን ብሆን ነው የምልህ 4ኛና 5ኛ ላይ ያለሁት ሰውዬ እኔ ሆኜ መጥቼ ሀዘን ደርሶብኛል፣ እቃ አንጣ ስልክ እቃው እንዳለ ወጥቷል የለኝም ብትለኝ እኔን እንዲያስተዛዘን የሚመጣ ሰው አለ። ፀሐይ ላይ አላደርገውም ወይ ዝናብ ላይ አላደርገውም፣ ድንኳን ያስፈልገኛል፣ ድንኳን ተክላለሁ። ለዛ ነው በየወሩ ከደሞዜ ላይም ከምኔ ላይም እየቆጣጠብኩኝ ሊያድር የምከፍለው። የለም ብትለኝ እኔ አለቅህም። እኔ እንደማለቅ ደግሞ ማንም ሰው ይለቅሃል ብዬ አላስብም። አንተ ግን እዛ ጋር ሶሉሽኖች እኔ እንጃ እኔ በምን አስተሳሰብ እዛ ጋር እንዳመጡ አላውቅም እንጂ እንደዚህ አይነት ነገሮች ሲፈጠር እንደ ዳኛ ሻርፕ ሆነህ ማሰብ መቻል አለብን። ፕራዮሪታይዝድ ማድረግ ያለብን ነገሮች አሉ። ለምሳሌ ሰርግ ሊያጋጥም ይችላል፣ ለቅሶ ሊያጋጥም ይችላል። የትኛው አሁን ደስታውም ሀዘኑም ለሰው እኩል ነው ለአባላቱ። ለቅሶ ያለበትም ሰው አቀረበልህ፣ ሀዘንም ያለበት ሰው አቀረበልህ። ከአንተ ጋር ምንም አይነት ቅርርብ ይኖራቸው አይኖራቸው፣ ቤተሰብነት ዘመድነት ይኖራቸው፣ ለስጋ አላደለህም ብለን እናስብና ሰርግ ያለበትም ለቅሶ ያለበትም እኩል መጥቶ ቢጠይቅህ ለየትኛው ነው ቅድሚያ የምትሰጠው? ቅድሚያ ሁለቱም ሰርግም ሞትም እኮ አንድ ነው።
ስለዚህ ለሁለቱም ቅድሚያ የምትሰጠው ለሁለቱም ቢያንስ ወይ እኩል የሚሆን ድንኳን ነገር ነው። ድንኳን ግማሽ ድንኳን እንዴት ነው የሚሰጠው ለሰው? እና ታዲያ እንዴት ማድረግ ነው? አንድ ድንኳን የሚባለው ሙሉ ነው አይደለ? ግማሹ አንድ ቦታ ሄዶ ግማሹ አንድ ቦታ መሆን ይችላል። እንዴት ተደርጎ መካፈል ይችላል እኮ? እንዴት ተደርጎ ነው ሊካፈል የሚችለው? እነሱ እንግዲህ መጠቀም በሚችሉበት ከዛ ሰርግ ላይ እኔ ለምሳሌ ድንኳን ይችላልኛል ብዬ የምጠራው ሰው 200 ሰው ሊሆን ይችላል። ለቅሶ ላይ ያለ ሰው ደግሞ የሚመጣበትን እሱ ሊያጽናና የሚያውቀው ወዳጁ ዘመዱ ለቅሶን ያው ሰውን ጠርተው አይደለም የሚመጣው። ሰርግ አትሊስት አልተጠራውም ብለህ ልቀር የምችለው ነገር ነው። ሀዘን ግን ሲሆን ሀዘንተኛውን ለማጽናናት ሁሉም ሰው ነው የሚመጣው አይደለ? እውነት ነው። እነዛ ሁሉ ሰው ሌላውን ተውና ሀዘን ከተፈጠረ እድርተኛው በሙሉ ሀዘንተኛው ቤት ይገኛል። ይቀብራል። ምን ይላል? ዋናውም ዓላማው ይሄ ስለሆነ ማለት ነው። እነዛን ሰዎች እንኳን የማይችል ነገር ግማሽ ድንኳን እንዴት ነው የምትሰጠው? ያው ከችግሩ አንጻር ነው። ያው ሁለቱንም ለመርዳት እስከሆነ ድረስ በማሰብ ነው። አቶ በቀለ እኔ እንጃ ጤነኛም እየመሰልከኝ አይደለም፣ ትክክለኛ መልስ አይደለም እየሰጠኝ ያለው። እስኪ ስለነበሩት ነገሮች እንመለስና ወደኋላ እንመለስና እንዴት ነው እስኪ አንተን ህዝብ አምኖብህ ሊመርጥህ የቻለውና ስልጣን ላይ ሊያስቀምጥህ የቻለው? እኔ እንግዲህ መጀመሪያ የነበረበት ቀድሞም ከኔ ፊት የነበረውም ዳኛ በነበረ ሰዓት ብዙ ነገሮች ጎለው ተበለሻሽቶ ብዙ ነገር እንትን ብሎ እኔ እንዴት አድርጌ እድሩን በተለያየ ዘዴ እየደጎምኩኝ እቃ ያነሱትንም እየጨማምረን እየሞላን ነው ዛሬ ያለበት ሁኔታ ላይ ያለ። ጎድሎ ነገር መረከብን የሚያረጋግጥ ማስረጃ አለ እንዴ? በምን መጀመሪያም ጎሎ ነው ስረከበው ምንም አልነበረም። መጀመሪያ አንተ ስትረከብ ምን ያህል እንደተረከብ ሲጀምር እቃ በግምጃ ቤት በኩል የሚያልቅ ነው። ግምጃ ቤቱ ነው የሚመለከተው። ጎደለም አነሰ ምናምን የሚመለከተው ግምጃ ቤትን ነው። አንተ በጎድሎ ነገር ተረከብክም በል ተረክበሃል። ስትረከብ 10 ማንቆርቆሪያ 10 እንትን ምናምን ተብሎ ነው የሚሰጥ አይደለ? ከዳኛው የሚረከብልህን ነገር ይሄ ነገር ጎደለ የምትለው ቀድሞ ያለውን ነገር ማወቅ ስትችል ነው። ያ ደግሞ በየወሩ ሪፖርት ላይ ይቀርባል። እንደዚህ ያለን እንደዚህ ጎድሏል፣ እንደዚህ ተፈጥሯል። ምክንያቱም በየቤቱ ይላል እቃ ሊጠፋ ይችላል፣ የሚሰበር ሊኖር ይችላል፣ መተካት ያለባቸው ነገሮች ሊኖሩ ይችላሉ። እነዛ ነገሮች በወቅቱ ካልተተኩና መስተካከል ካልቻሉ አፍተሮል ተጠያቂ የምትሆኑት እናንተ ናችሁ። እድሩን እየመራችሁ ያላችሁት እናንተ ናችሁ። የህዝብ ሀብት ነው፣ የህዝብ ንብረት ነው የያዛችሁት። እዚህ አንተ ከምን አንጻር ነው የጎደለ ነገር ነው የተቀበልኩት እያልከኝ ያለው? እንዴ እንዳለ ግምጃ ቤት ያለ እቃ ወንበር እንኳን ብታይ በየድር አባሉ ቤት እንደውም አንዳንድ እቃ አንዳንድ ወንበር አታጣም ይኬድ። ለምን በቃ ምንም መጥቶ እንዲህ ነው የሚባል ነገር የለም። በትክክል እንትን አትልም። የመጀመሪያ የነበረችው ግን መጋዘኑን የምትቀመጥበት ጠባቂዋ ራሷ ማለት ነው ግምጃ ቤቷ ራሱ ምንም ምን ያህል ያስገቡ ምን ያህል ይውጣ መዝገባም ቆጥራም እንትን አትልም። ከዛ በኋላ ነው እኔም በቃ ኃላፊነቱን እንትን ብዬ እንደገና ያየው እድሩን እየመራ ያለው በዚህ ሁኔታ ነው። እቃ ጎደለ፣ የጎደለ እቃ እንዳለ ታውቃለህ። አንተ ዳኛ ነህ። ያጎደለው ማንም መጠየቅ መቻል አለብህ። እውነት ነው አይደለ? ታዲያ ለምንድን ያልጠየቅኩህ እስካሁን ድረስ? እንግዲህ በኮሚቴ ለወደፊቱ ለማየትና እያንዳንዱን ሰብስቤ ተወያይተን። ምን ያህል ጊዜ ሆነ ይሄን ነገር ካወቅህ? አንተም ስትረከብ መጀመሪያ የጎደለ ነገር አለ አይደል? መጀመሪያም ጎደሎ ነው። ከዳኛው ስትረከብ ካለፈው ዳኛ ስትረከብ የጎደለ ነገር ነው። ምንም በጣም እኮ የጎደለ ነገር እንዳለ አወቅህ። ምንድን ነው ያደረከው? ያው የተለያዩ ክራይ ምንም እንትን በማድረግ የጎደሉትን ነገሮች እንዲሟሉ እያረኩኝ እዚህ ደርሰናል። የጎደለ ንብረት እንዴት ነው በኪራይ የሚመለሰው? ያው በመግዛት ነው። የተለያዩ ጥቅሞችን እንትን በማድረግ እኔ ያንን በማድረግ እቃ አቶ በቀለ ግን አንተ ጋር እርግጠኛ ልሁንልህ፣ እኔ አሁን ከማያቸው ባህሪዎች አንተ ላይ እና ከመርበትበት በመነሳት አንድ ነገር እርግጠኛ ልሆንልህ እችላለሁ። የሰራኸው ወንጀል አለ እየደበክን ያለኸው? እኔ ምንም የሰራሁት ወንጀል የለም። ታዲያ ለምንድን ነው የምትርበተበተው? አንተ ለአመት ከምናምን የእድር ዳኛ ሆነሃል፣ ብዙ ነገር ታውቃለህ። በስርህ ጸሐፊ ያለችህ፣ ገንዘብ ያዥ አለ፣ ግምጃ ቤት ኃላፊ አለ፣ ብቻ የእድር መዋቅሮችን እንዳለ የምትመራ ሰው ነህ። እድር ለምን ዓላማ እንደተቋቋመ አታውቅም፣ አሰራሩን አታውቅም፣
ምን ማድረግ እንዳለበት አታውቅም። አሁን እያስረዳኸኝ ያለው እንደዚህ አይነት አንኮንሺየስ የሆነ ነገር ውስጥ ልገባ የምችለው መደበቅ የምፈልገው ነገር ስላለ ነው እንጂ ሳታውቃቸው ቀርታ ነው ብዬ አላስብም። እኔ እንግዲህ ምንም ያለውን ነገርኩህ። እውነታውን እኮ አይደለም እየነገርከኝ ያለው። የምጠይቅን ጥያቄ ከስምህ ውጭ የመለስክልኝ መልስ የለም። እኔ አሁን ስለ ድር ምንም ነገር አውቄ አይደለም፣ የድር ኤክስፐርትም አይደለሁም። ስለ ድር ምንም የማውቀው ነገር የለም። እንደውም ውድ ቤተሰቦች ቀድሞ ቪዲዮ ላይ የነበሩት ነገሮች ላይ ብዙ ነገር እየተማርን ነበረ፣ እየሰማን የነበር ነው። ከማዘር የሰማናቸው ብዙ ነገሮች ነበሩ። እዛ ላይ ፎከስ አድርጌ ብቀጥልበት ከማዘር ብዙ እውቀቶችን ላገኝ ይችል ነበረ። የመጣሁበት ታርጌት ግን ከሱ ጋር የሚገናኝ ስላልሆነ ነው ገታ አድርጌ የነበረውና ከእሳቸው ጋር እንግዲህ ብዙ ነገር ስንለዋወጥ ነበርና ግዴታ መተን አቶ በቀለ ማግኘትና ማውራት ስላለብን ወደዚህ የተንቀሳቀስ ነውና አንዳንድ የሆነ የሚያጠራጥሩ ነገሮች አይተን ነበረ እዛ ግምጃ ቤት አካባቢ። እኔም ደግሞ መሬት ለመሬት ተስቤ ገብቼ ነገሮችን ቼክ ለማድረግ ሞክሬ ነበረ። ልብሴም ትንሽ ስለቆሸሸ ያው ቀይሬያት ነው ነገሮችን እየቀጠልኩ ያለሁት። አቶ በቀለ እርሶ ጋር ከመምጣቴ በፊት ግምጃ ቤት ሄጃለሁ። እንዴት? በምን ምክንያት? እንዴት? ምክንያቱም እኛም የተጠራጠርነው ነገር አለ፣ መጠየቅና ማጣራት የፈለግነው መፈተሽ የፈለግነው ነገር ነበረ። ግን የግምጃ ቤቱ ባለቤት ጋር ቁልፍ እንደሌለ ተነገረን እኮ። ያለ ፍቃድ ያለ ደንቡ እንዴት ይሆናል? የፖሊስ የፍርድ ቤት መጥሪያ ምናምን ፍተሻ ወረቀት አለን። ሁሉ ነገር ጨርሰን የመጣ ነው። ቁልፉን ገንጥሎ ለመግባት የህዝብ ንብረት ስለሆነ መጋዘኑን የግለሰብ ቤት ቢሆን እንደፈለግን ገንጥለን ልንገባ እንችላለን። ይሄ ግን የህዝብ ንብረት ነው። የህዝብ ንብረትን ደግሞ በአግባቡ ተከፍቶልን የፍርድ ቤት ወረቀቶቻችንን አሳይተን ገብተን መፈተሽ ስለፈለግን ነው እርሱ ጋር የመጣ ነው። ሲጀምር ቁልፉ መቀመጥ የነበረበት የግምጃ ቤት ኃላፊው ጋር ነው። አሁን እስኪ እንዴት ነው እስኪ አሰራራችሁን እስኪ ንገሩኝ። በትክክል እየመለሱልኝ አይደለም፣ ግን እስኪ ተጨማሪ ጥያቄ ልጠይቁት። እድሩ ላይ ሀዘን ተፈጠረበት። አንድ ሀዘንተኛ ሀዘን ከተፈጠረበት በኋላ እርሶ ጋር ደብዳቤ የሚያስገባው ለፍቃድ ነው እንጂ እርሶ መጥተው ቁልፍ ከፍተው ንብረት ቆጥሮ አያስረክቡ ማለት። እኔ እቃ እየጎደለ ስለመጣ ነው ቁልፍ እኔ ጋም ሆኖ እኔ በኋላ ላይ እየሄድኩ መስጠት የጀመርኩት እንጂ በፊት እሷ ጋር ነበር። እዛ ጋር ደግሞ እየጎደለ ከሆነ የህዝብ ንብረት ነው እየተመዘበረ ያለው፣ እየተዘረፈ ያለው የህዝብ ንብረት ነው። ስለዚህ እያጎደለ ያለውን አካል ለምንድን ነው ለህግም ማስረከብ ያልቻሉት? ወይ ደግሞ እዛው የእድሩ አጠቃላይ ስብሰባ ባለበት ሁኔታ ላይ እንደዚህ ተቀርቧል ብሎ ሪፖርት ያቀርባሉ አይደል? ሪፖርት ሲያቀርቡ ለምንድን ነው ይሄ ነገር ያልተደረገው? ለምንድን ነው እዚህ ጋር ንብረት እየጎደለ ነው? ስለዚህ እኚህ ሴትዮ በትክክል ንብረት እያወጡ አይደለም፣ በትክክል እያስገቡ አይደለም ብለው ለምን አላስቆሙም? ስላልቻለች ነው እኮ ለምን አላስቆሙም? ካልቻለች ያው አሁን ለወደፊት አስቤ አቅጄ ያለው ነገር መቼ የድርጅቱ የድሩ ንብረት ካለቀ በኋላ አይደለም። አሁን ለፊት እኔ አስቤ ያለሁኝ እኮ። እስኪ ማንን አማክረው ነው ቁልፉን የወሰዱት? እርሱ ያው ኃላፊነት ስለተሰጠኝ ራሴ ነኝ ሄጄ በራሱት ኃላፊነት። ከዛ በኋላ ሴትዮ እርሶ ቁልፉን የከፈቱ እየገቡ እንደፈለጉ የፈለጉትን ያደርጋሉ፣ ያወጣሉ፣ ያስገባሉ። ለሚፈጠረው ነገር ማንን ነው ተጠያቂ የሚሆነው? ያው ተጠያቂ ነን። አንተማ ተጠያቂ አትሆንም። ምክንያቱም አንተ ጋር ቁልፍ እንዳለ ህዝብ አያውቅም። ህዝቡ አያውቅም። አንተ ጋር እንዳለ ቁልፉ አያውቅም። ህዝብ የምታውቀው አንተ ብቻ ነህ። ስለዚህ ሊጠይቁ የሚችሉት እኛም ምስኪን እናት ነው። ሀብትም ጠፋ፣ ንብረትም ጠፋ። እንዳልከው እየጎደለ የነበረ ንብረት ካለ መጠየቅ ባለባቸው ልክ ይጠየቃሉ። ወደ ሌላ ጥያቄ ይለፍልህ። አንተ ደስ ባለ መልኩ ለሰዎች ንብረትን ታከራያለህ። ከዛ ውጭ ደግሞ መጋዘን ውስጥ አንዳንድ እቃዎች እንዲገቡ ታደርጋለህ። ሌላ ነገር እንዴት ነው ሌላ ነገር የማስገባው? መጋዘን ውስጥ ምንም ነገር አላስገባህም? ምንም የገባ ነገር የለም። ስለዚህ አሁን እኛ ተነስተን ድንገት ሄደን ከፍተህልን ገብተን የምንፈትሽ ምንም ችግር የለብህም እንዴ? በምን አግባብ ማለት የፍርድ ቤት ማረጋገጫ የፍተሻ ወረቀት ይዘናል እኮ። የህዝብ ነው። ህዝብን እድርተኛው ኮሚቴው አባሉ ተሰብስቦ ካልተወሰነ እንዴት ነው እኔ ዝም ብዬ ለእናንተም አስከፍቼ? ስለዚህ አጠቃላይ ስብሰባ ጠርተህ ምናምን ሁሉም አባል ተሰብስቦ ነው የእድር ቤቱን ከፍተህ ማየት የምንችለው? እንደዛ ነው መሆን ያለበት። ድንገት አሁን ሀዘን አጋጥሞት የእናንተ አንድ አባል ቢመጣ እድር ቤት ገብተው እቃ ሲያወጡ እንግዲህ ሁሉም ሰው ነው ገብቶ አይደለ እድርተኛ እቃ ይዞ የሚወጣው። እነሱንስ እንደዚህ አይነት አሁን የጠየቀኝ ጥያቄ ትጠይቃቸዋለህ? አልጠይቅም። እነሱ እኮ የባለመብት ናቸው።
አቶ በቀለ በጣም እኔ ቀለል አድርጌ ነገሮችን ለማውራት እየሞከርኩ ነው ያለሁት፣ ግን አንተ ከጀርባ ያሉትን መደበቅ የፈለካቸው ብዙ ነገሮች አሉ። ለማንኛውም ደግሞ እቃ ጎሏል፣ እቃ ሲያጎሉ ነበረ ሲመዘብሩ ነበር ያልከኝ ሴትዮ አብሬ ይዣቸው መጥቻለሁ። እሳቸው ፊት ለፊት አሁን ስታወራኝ የነበረውን ነገር እንድትደግምልኝ እፈልጋለሁ። ምንም ችግር የለውም። እርግጠኛ ነህ? እርግጠኛ ነኝ። አስገቡልኝ ማዘር። አሁን እሺ መቀጠል እንችላለን ስላሉት ነገሮች። ቅድም እንግዲህ ቁልፉን እሳቸው እጅ ላይ በነበረበት ሰዓት ላይ አንተ ከሌላኛው ዳኛ ከመረከብ በፊት የጎደለ ንብረት እንደነበረና እሳቸው ለግል ጥቅም እያዋሉ በስነ ስርዓት ደግሞ ቆጥሮ ያልተረከቡ እንደነበር ነው እየነገርከኝ ነበር። አዎ እርግጥ ነው። ማዘርዬ ስለዚህ ጉዳይ ምን ይላሉ? እሺ አሁን ምንድነው እኔ ከ35 ዓመት በላይ አገልግሎት ሰጥተናል። እድሉ ሲመሰረት በ25 ሳንቲም የተመሰረተ እድር ነው መጀመሪያ ሲመሰረት እድሩ እና እዛ እኛ የኔ ባለቤት በዘበኝነት ያ ቤት ከተሰራ መጋዘኑ ከተደረገ በኋላ በዘበኝነት እየሰራ እያለ ቤት እየተከራየን ስንኖር አሁን እዚህ ኑሩ ጠቅላላ ቤተሰቦቼን ይዤ ልምጣ መክፈል አቅቶኛል ሲል ባለቤቴ እዛ ውስጥ ገባን። እዛ ገብተን እየኖርን እያለ ብዙ ዳኞች 5 ዓመት ያገለገሉ አሉ፣ 3 ዓመት ያገለገሉ አሉ፣ 2 ዓመት ያገለገሉ አሉ። አንድ ቀን እኔ ድር ላይ ጎሎብኝ አላቅም። እኔ አሁን እሱ ነው እንደዚህ ስለወሰደ እኔ እዚህ ጋር ስላጋለጽኩት እኔ ላይ እንትን ለማለት እንጂ አንድ ነገር ጎሎም አያውቅም። እሱም ተጠያቂ አይደለም። ጎዶሎ ንብረት ነው ካለፈው ዳኛ የተረከብኩት እያለ ነው። በፍጹም ይሄ ዳኛውም አሉ በህይወት ችግር የለውም ሊያስረዱ ይችላሉ። ስለዚህ እኛ አንድ ቀን ጎሎም አያውቅም። ይሄንን ንብረት አሁን ሲወጣ ሲገባ የፈለገውን ሲያነሳ ሲወስድ ሲጭን ስላለ ይህንን ነገር ስላጋለጽኩት ብቻ ነው እንጂ እኔ ጎደለም። እሱ ደግሞ ከየት አምጥቶ ነው የሚሞላው? የህዝብ ገንዘብ ነው። በህዝብ ገንዘብ ህዝብ ተጠይቆ ነው እቃውን መግዛት መተካካት ያለው እንጂ እሱ የመግዛት እድልም መብትም የለው። አሁን ስለዚህ ምን አለ መሰለ እኔን አዳምጠኝ እዚህ ጋር ቆይ ማዘር ይጨርሱ። እኔ እየሳቸውን እየጠየቁ ነው አይደል? አይደለም እንዴ? እንዴት ዝም ብላ እኔን ስላጠፋ ወይ የጎደለበት ነገር ስላለ ትለኛለች? ከአንተ እኮ ማወቅ ያለብኝ ነገር እየጠየቁ ነበር፣ እየመለስክልኝ ነበር። አሁን ማዘርን እየጠየኳቸው ነው። እሳቸው አጉሏል አልከኝ አይደል? የሌለውን ነገር ጨምራ እየተናገረች ነው። ስሜን እያጠፋች እኮ ነው። ምንም ስም ማጥፋት አልያዙም። የጎደለ ነገር እስካሁን ድረስ 30 ምናምን ዓመት ከባለቤታቸው ጋር ይህን እድር በጠባቂነት ሲያስተዳድሩ ምንም የጎደለ ነገር እንደሌለ ነው እያስረዱኝ ያሉት። ለዚህ ምስክር ደግሞ የቀድሞውን ዳኛ ማምጣት እንችላለን። አንተ አጉሎ አስረክቦኛል ያልከውን ሰውዬ አግኝተህ ማውራትም ትችላለህ ያሉኝ ነው። ይሄ ሰውዬ ምንድን ነበረ መጋዘን ውስጥ የሚያስገባው የሚያስወጣው? ከዛ በኋላ ደግሞ እቃዎቹ እንዴት ነበር ሲያደርጋቸው ነበር? አሁን በመጀመሪያ ደረጃ እቃ እኔ ነበርኩኝ። ሳልቆጥር እንዴት እረከባለሁ? እኔ ይህን ያህል እኔ እንጃ መሀይም ያለ አይመስለኝም። ማንበብ መጻፍ እችላለሁ። እንደገና ደግሞ መቁጠር እችላለሁ። ቁጥር እችላለሁ። ቆጥሬ ነው የምረከበው፣ ቆጥሬ ነው የማስረክበው። ሲመጣ ቆጥሬ ነው የማስገባውና መጋዘኑን የምዘጋ እና ስለዚህ አሁን ምንድነው እሱ ይመጣል። ምን ሳጥን ውስጥ ምን እንዳለን ያላቅም ሳጥን ያስገባል። እኔን አዳምጠኝ እሱ ትላለች። ሲጀመር ጀምሮ ምንም እንትን ያደረጉት ነገር የለም። እኔ ነኝ አስተካክለው ንብረት የሚያዙት ነገር የለም። እኔም በተቻለኝ እድሩን እንዲቋቋም በማድረጌ እንደገና እኔን እንደ ወንጀለኛ ትቆጥረኛለች እንዴ? እና አግባብነት የለውም። አሁን ምንድነው አስተካክለ ያስከው ነገር የለም። አመት ከምናምን ነው አስተካክለ ያዙት የነበሩት የበፊት ናቸው። ይህንን ኃላፊነት ቢሰጧት ራሱ እኮ እሷ የምትሰራ ይመስል ምንም ዳኝነቱ ነው። አዎ ዳኝነት ራሱ እኔና ብጠይቅ ማለት ነው ካሉት አንጻሮች በእውቀት አንጻር ራሱ ከአንተ የተሻለ ነገር አላቸው እሳቸው። ስለ እድር በማወቅ እድርን ለማስተዳደር እውቀት ነው የሚያስፈልገው አይደለ? እዛ ጋር አሁን ማዘርን ቅድም አንተ ስጠይቅ የነበራቸውን ጥያቄዎች ብጠይቃቸው በስትክክል በአግባቡ ይመልሱልኛል። አንተ ጋር የሌሉትን ነገሮች ማለት ነው። እንዴት ነው የምትመልሰው? እስቲ ቆይ አሁን የሌለ ሰው ዱብዳ እኔ ላይ እንደገና አሁን እኮ የዳኝነትን ጥያቄ ውስጥ እያስገባ ነው አይደለም? እኛ አሁን እያልን ያለነው እሳቸው በመኖራቸው ንብረት ጠፍቷል ተመዝብሯል እያልከኝ ነው።
በየሰው ቤት ብትሄድ የድሩን ወንበር ታገኛለህ፣ ኩባያ ታገኛለህ። አዎ ብያለሁ። ያንን ድሩን ቤት እኔ አሁን የምለው ምንድነው በየድሩ ቤት ያለውን ወንበር ማሳየት ይችላል። ስለሌለ ነው የማውቀው፣ በትክክል ስለተረከብን ነው የማውቀው። ይሄ እኔን መቼም ደሃ ናት ከዛ ቤት እኔን ለማስወጣት ካልሆነ በስተቀረ ምንም አይነት ነገር የጎደለብኝ እድርተኛውም አለ፣ አባሉም አለ፣ እድርተኞችም አሉ፣ ያውቃሉ። ማንኛውንም እድርተኛ ላቀርብ እችላለሁ እኔ። ስለዚህ ምንም አይነት ነገር የጎደለብኝ ነገር የለም። ስጠብቅ ኖርኩ። ጎደለብኝ እንበል። ለምን ተቆጣጠረኝ ብላ ነው። ለምን ተቆጣጠረኝ ኃላፊነት ነው፣ ስራ ነው። ግን ቁልፍ ለምን ትወስዳለህ? በምን አግባብ ነው ቁልፍ ከሷ እጅ ላይ ልትወስድ የምችለው? በቃ የተለያዩ እቃዎች በሚጠፉ ሰዓት የዛኔ ነው የተቀበልኳት። እሺ አሁን መሰለህ የኔ ልጅ፣ እኔ አሁን የምናገረው ምንድነው ቁልፍ መቀበል እንኳን ቢፈልግ ለአባሉ እኔ ካጠፋው ለአባሉ አሳውቆ እቺ ሴት አሰራም ስለዚህ መጠበቅ የለባትም ብሎ ይላል እንጂ ለአባሉ እሱ ቁልፍ መጥቶ እንደፈለገው የፈለገውን ሳጥን ነው የሚያስገባው። ብዙ ሳጥኖች ይገባሉ፣ መኪና ያመጣል፣ ይጭናል። እኔ ስለማይ እንደ መጋዘን አድርጎ አምጥቶ ይቆልላል። እዛ ወዲያው እንዳላይ ይዘጋብኛል። ስለዚህ ያንን ይጭናል። አሁን ማዘር ቀጥታ ሄደን መጋዘኑን ከፍተን ገብተን ብናይ አሉ እቃዎች፣ የገቡ እቃዎች አሉ፣ ይገባሉ፣ ይወጣሉ። የገባም የሚያስወጣም የለም። ይከፈል። አንተ እውነት አለ መጋዘኑን ብንከፍተው ምንም ነገር አናገኝም፣ ምንም የለም። እና ደግሞ ለመክፈትስ እንዴት ነው ዝም ብሎ የሚከፈተው? አሁን እኮ አንተ ነፃ እንደሆንክ እኮ ነው፣ ምንም ነገር አይገባም። እንደ መጋዘን ለግል ጥቅሜ እየተጠቀምኩት አይደለም እያልክ ነው። የእድሩ ነው እኮ እቃ ያለው፣ ሌላ ነገር ከዛ ውጭ እሳቸውን ገብቷል የሚሏቸው ንብረቶች አሉ። ዲያውም እኮ በቤታቸው አልፈ ነው የምታስገባው። አዩም ማለት አይቻልም እኮ። ምን ታመጣለች? እኔ ምንም አላልኩም። የረጋገጥክ ነው የምትገባው። ምንም ተናግሬያት አላውቅም። እቃ እንትን ለማለት ሲጠሩኝ ይሄዳለሁ፣ ሲመለስም ደግሞ ተረክቤ እንትን እላለሁ። ምናልባት እዚህ ጋር አንድ ጥያቄ ልጠይቅህ። አንተ ሌላ ስራ የለህም ነው? ስራክ እድሩ ብቻ ነው? እኔ ሌላም ስራ ለጊዜው ራሴ የምሰራው አለ። በተረፈ ደግሞ ስለዚህ በገባም ቁጥር አንተ ተንደርድረህ መተህ እቃውን ታስገባለህ፣ ታስወጣለህ። አዎ እንደዛ ነው ማድረገው። ምን ያህል ጊዜ ሆነ እንደዚህ አይነት ነገሮች ማድረግ ከጀመርክ? አንድ 6 ወር አካባቢ ይሆናል። በዚህ በ6 ወር ውስጥ እኔም ማወቅ የምፈልገውን ነገር አሁን እየነገርከኝ ያለው በዚህ በ6 ወር ውስጥ ነው አንተ መጋዘኑን መቆጣጠር ማየት ምናምን የጀመርከው? ምክንያቱም እኔ የመጣሁበት ዓላማ አለ፣ ማዘርን የሚያደከምኩበት እዚህ ድረስ መጥቶ አንተ እንዲያገናኝ ያደረግኩት የህዝብ ንብረት ነው። መጋዘን ዝም ብለን ገንጥለን መግባት አንችልም። ዳኛውን አውርተን ቁልፉን ተቀብለን ነው ውስጡ ማየት ያለብን የሚለው ነገር ከቲሙ ጋር ክርክር ላይ ስለነበረን ነው የመጣኑ። ግን አንድ ከፋብሪካ ላይ የጠፋ ንብረት እናንተ እድር መጋዘን ውስጥ እንደተቀመጠ ስለሰማን ነው። ለዚህም ደግሞ በቂ ማስረጃ አለኝ። እኔ አላውቅም፣ ይሄንን እኔ የማውቀው ነገር የለም። አቶ በቀለ አቤት። እቃውን ስትረከበው የጎደለው ገና ከበፊቱ ዳኛ ስትቀበል ነው አይደል? ለአመት ከ6 ወር ያክል እቃው ጎድሏል ብለሃል። አንተ ከ6 ወር በፊት ለምንድን ነው ቁልፉ መቀበልና ከዛ በፊት ማለት ያለፉትን አመታት ትተህ ከአሁኗ ከ6 ወር በኋላ ብቻ የመጋዘን ቁልፍ መያዝ የፈለክበት ምክንያት ምንድን ነው? እንዴ ሁኔታዎች በቃ አንድ አመት እኮ ትተሃል። አንድ አመት ትተህ ከ6 ወር በፊት ነው ነገር የጀመርከው። ምክንያቱ ምንድን ነው? ምክንያቱ ሄጄ ጠይቄ አነጋግሬ ሳይ እቃ የነበረበትን የተሞሉ እንትኖች አሉ። በዛ ምክንያት እቃ ለምን ጎደለ፣ በቃ ቤቱ በዚህ አይነት እሷ በአግባብ አልያዘችም ብዬ አንድ አመት ሙሉ አላየህም ማለት ነው? ይህችን 6 ወር ነው ያለፉትን 6 ወር ነው ያየኸው? አዎ በቃ ያንን ሳይ የባሰ ችግር እንዳይመጣ ብዬ ያንን አድርጌያለሁ። አሁን ለጥያቄዎች ሁሉ በቂ መልስ እየሰጠኝ ነው ያለው። ምክንያቱም ከ6 ወር በፊት የተፈጠረ ታሪክ ነው እኔም እያወራ ያለሁት፣ እየመረመርኩትም ያለው ከ6 ወር በፊት የተፈጠረ ታሪክ ነው። የተዘረፈው ንብረት የት ገባ የሚለውን ነገር እያጣራን ያለ ነው። እናንተ መጋዘን ላይ ደግሞ 2 ሳጥኖች እንዳረፉ በቂ ማስረጃ አለኝ። ሰውም ይዤ መጥቻለሁ። ማዘርዬ በጣም አመሰግናለሁ ስለሰጡኝ ነገር። ያሉትን ነገር ክሊር አውት እናደርጋለን። ይሄ ሰውዬ በሕግ መጠየቅ ካለበት ይጠየቃል። ስሞትንም አጥፍቷል። እኔ ምንም ያልኳት ነገር አለ። እሷ ናት እንደውም ስሜን ያጠፋችው። ማውራት ያለበትን ነገር ያወራል። ስሜን ያጠፋችው እሷ ናት እኮ። አንተም መጠየቅ ካለብህ እውነት ካለህና እኛ የምንለው ነገር ውሸት ከሆነ መጨረሻ ላይ እሳቸውን መጠየቅ ካለበት ትጠይቃለህ። ችግር የለውም። ግን ማዘርዬ እስከዛ ድረስ እርስዎ እንዲረጋጉ ፈልጋለሁ። ነፃ ማውጣት ባለብን ልክ ነፃ ማውጣት ያለብን ነገር እናወጣለን። እባክዎ ለትንሽ ጊዜ ላስቸግሮትና መኪና ላይ ቆዩልኝ። እሺ እናቴ።
ናግባ ይንሱ ይተቆል ኧረ አለቁም ከደምዶ መርበተበት ኧረ ምንም እንዲሁ እኔ አቶ በቀለ ቁጭ ብድግ ሰራህ እኮ ኧረ ምን ቁጭ ብድግ አልኩ እንዲሁ ነው እኔ ሰው ሲገባ ዝም ብሎ መቼም አይታይም ይበቃል መናዘዙ እኛም ተናዘናል የኔ ፍሬምን ወንጀል አደብቅላቸው እኔ ምንም የማውቀው ነገር የለም ይሄ ድርተኛችንም አይደለም የትም አላውቀውም እኔ ከምንም ታረ ለምን ንግክ ላበላብዩን እኮ ነው ምንድነው ያስደነገጠ ምንድነው ያስደነገጠ እኔ የሚያስደነግጠኝ ነገር መጋዘን ውስጥ ንብረቶቹ አሉ የሉም ምንም ነገር የለም እንዴ ምንም የማውቀው ነገር የለም ተስፋዬን ስትል ለምን እንደደረገከው ታዲያ ምንም እኔ አሁን እንዲ ወይም እነሱን ይዘመተ እንትን ስላልክ የምታገኘው ነገር ያለ ነገር ቤስቲን የምታገኝ መስሎ ከሆነ ተሳስተሃል ምን ማለት ነው እኔ ምን አቅለታለሁ ፈልጎ የመጣ ነገር ካለ ማናችንም ከህግ በላይ ያለው ህግ በላይ አይደለም ህግ ስለ ህግ እኔ ልትነግረኝ አይደለም አሁን ከነሱ ጋር ስለመጣ የምታገኘው ነገር ያለ መስሎ ከዚህ በፊት ብቻውን ይመጣ ነበር አይ ምናልባት እኔ ከዚህ በፊት ብቻውን ይመጣ ነበር ወይ አይመጣም እኔ አላውቀውም እንጂ ሲጀመር አሁን ምን እያልከው ነው ከነሱ ጋር ስለመጣ የምታገኘው ነገር የለም አይ የሆነ ተከፍሎት ይምጣም በምን አውቃለሁ ተከፍሎት ይምጣ ማለት ወይ ስም ለማጥፋት ወይ እንዲህ አይሰራም ብሎ ለማለት ስሜን ለማጥፋት አሁን አቶ በቀለ ያወሩት ያሉትን ነገር በስነ ስርዓት ወደ ኋላ መልሰው ያወሩልኝ ብቻን ስለመጣ የምታገኘው ነገር የለም ስለዚህ እናቱ ኤፍሬምን በደንብ ያውቃቸዋል ከነሱ ጋር ሲሰሩ ነበረ ከ6 ወር ጀምሮ የተሰረቁትን እቃዎች እርሶ ነበሩ ደብቆት የነበረው እኔ አልደበኩም ወንድሜ አልደበኩም ምንም የደበኩት የማውቀው ነገር የለም ማመኑ ይሻላል የመጋዘኑ ቁልፍ ነው ያለው ማመኑ ይሻላል መጋዘኑ ከፍታ አሳያቸው ቁልፍ ነው ያለው የመጋዘኑ እኔ እንዴት ነው ቆይ እንደዚህ አይነት ጥያቄ የምትጠይቁኝ የመጋዘኑ ቁልፍ የት ነው ያለው ለመጨረሻ ጊዜ ነው የምጠይቀው እኔ አንተ ለራስህ የሚያዋጣን ታውቃለህ በኋላ መወጫ አታገኝም በህግ ከለላ አታስፈራራው የምትወጣው ከሆነ በኋላ ላይ ይቸግራል አንተ የመጋዘኑ ቁልፍ ነው ያለው አይደለም ቁልፉ ነው ያለው የት ነው ያለው የመጋዘኑ ቁልፍ ነው ያለው አይደለም እኔ ቆይ ምን ያለው አትርበትበት የመጋዘኑ ቁልፍ ነው ያለው ነገር እንዴ ስጣቸው የት ነው ያለው የመጋዘኑ ቁልፍ ስጣቸው ይዩት አይደለም አንተ ግን ይኸው አንተ አትዛተ የመጋዘኑ ቁልፍ ነው ያለው የት ነው ያለው የመጋዘኑ ቁልፍ ስጣቸው አትነግረኝም ገንጥዬም ቢሆን እገባለሁ ና